የምገኘው ሰሜን ወሎ ውስጥ በወልዲያና በላሊበላ በደላንታ መካከል የምትገኘው ዋርላ የምትባል ሀገር ልዩ ቦታዋ ጋዞ ወረዳ ትባላለች። አየሯ ቀዝቃዛ የሆነች ደጋማ የሆነች ሀገር ናት። እንግዲህ የዚህ ሀገር ተወላጅ የሆናችሁ ሀገራችሁን ላሳያችሁ። ዋርላ ይባላል። ሀገር ላሳያችሁ ነው። ዋርላ ላሳያችሁ ነው። ዋርላ ጋዞ ወረዳ ተከታተሉ። ነው ሀገር አሉን ያገረ ብርቁ የኛም ሀገር አለን ዋርላ ላይ ሲዘልቁ እናንተ እኮ ጉዝ የት ገባች የለን የት ገባች ትሉ ይሆናል። አለው ገጠር ሁኔ ቤተሰብ ጋር ነኝ። እንዴት ናችሁ? ደህና ናችሁ ወይ? የት ናት ትሉ ይሆናል። እንዴት ናችሁ? ቆይ ሀገር ላሳያችሁ። የት ናት ትሉ ይሆናል። መች ጠፋኝ። አቤት እንዲና ጉዝ የት ገባኝ ብላችሁ ይሆናል። እያያችሁ ነው። ወይኔ ይታያችኋል ወይ? አገር አሉን ያገረ ብርቁ የኛም ሀገር አለን ዋርላ ላይ ሲዘልቁ እና ምን እናድርግ? ይታያችኋል የዋርላ ዩቲዩብ ተከታታዮች፣ ይሄ የኛ ቤት የኛ ቤት ነው። ከኋላ ደግሞ ላሳያችሁ። እንዴት አደርሽ ሙሽሪት? ደህና ነሽ? አለው የምገኘው ሰሜን ወሎ ውስጥ በወልዲያና በላሊበላ በደላንታ መካከል የምትገኘው ዋርላ የምትባል ሀገር ልዩ ቦታዋ ጋዞ ወረዳ ትባላለች። አየሯ ቀዝቃዛ የሆነች ደጋማ የሆነች ሀገር ናት። እንግዲህ የዚህ ሀገር ተወላጅ የሆናችሁ ሀገራችሁን ላሳያችሁ። ዋርላ ይባላል። ዋርላና ደላንታ ምንና ምን ናቸው? ታናሽና ታላቅ ወንድማማች ናቸው የተባለላት ዋርላ የምትባለው ሀገር ይች ናት። አየራማዋ ቀዝቃዛ የሆነች ደጋማ የሆነች ሀገር ይታያችኋል። ማዶ ሻራገነት ይታያችኋል። ዋሻ ሚካኤል፣ የጠጭ ኑቤት፣ በዚህ ደግሞ ስታይሽ ወደ ላይ ስታይሽ ነው። ወደዚህ ሻራገነት ጋዞ ይታያችኋል። ዋርላ የምትባለው ሀገር ይች ናት። አየሯ ቀዝቀዝ ያለ ብርዳማ ነፋሻማ የሆነችና ደጋማ የሆነች፣ አብዛኛው ምርታቸው ገበሬዎቹ ገብስ ነው የሚመረትባት። እንስሳት በጣም ይበዛባታል። ህዝቡ የሚታወቀው እንስሳት በማርባት በግ ሀብት በብዛት የሚገኝባት ቆዳዋ ሰፊ የሆነች ሀገር ዋርላ የምትባለው ይች ናት። ጋዞ ወረዳ ይታያችኋል። እዛ ግድሞ ያለው ሻራገነት ነው። ሻራገነት ከተማ ሻራገነት ወደዚህ ይታያችኋል። ማዶ ሻራገነት ነው። በሀገሯ ዋርላ ዩቲዩብ ተብሎ የተሰየመላት አገር በሀገሯ በዋርላ የዩቲዩብ ቻናሌ በዋርላ ነው የተሰየመው። ዩቲዩብ ቻናሌን ሰብስክራይብ አድርጉ። እኔም እህታችሁ ያው እንደምታዩኝ ያው ለማሳየት እየሞከርኩ ነው። እንግዲህ እቀጥላለሁ፣ ብዙ ነገር አሳያችኋለሁ። እንቀጥላለን አብረን። ለጊዜው ካሜራማን የለኝም አብሮኝ
ይታያችኋል ብዬ ተስፋ አደርጋለሁ ወንድሞቼ።